እሺ ቆይ ተረጋጊ ቆይ አሁን መጥቶሽ ነው ወይ አሁን መጥቶሽ ሄዶ ነው ወይ ምን ብዬ ምን ማለት ነው አንቺንስ ቢመታሽ እኔ ጓደኞቼ ጋር እየሄድኩኝ እየለመንኩ መበላው ታዲያ ለምንድን ነው ምን አገባክ አንቺ ላንተም ለኔም ይነታችን ቤት ነው አቦለ ዘይት እዚህ ምን ተረጋጊ ትላለህ ሰው ወለደ እንዲቀጠላል እንደሽ ምን ላርግሽ የራሴ ልጅ ምን ላርግሽ ደርሶ እንደዚህ ነኝ ሲደበድበኝ አልሰጠው መስረቁ አይናይተው ይሰርቃል እንደገና ደግሞ በቃ መደብደቡስ መሳደቡስ ስድቡስ ከቻለ ከቤት ይጣልን ወይም ደግሞ እናቴን ይተዋት አይቀጥቅጣት ገብቶ ይጣ ቤቱ ያው የሁላችንም ነው የሚሰርቀው ካገኘ ይሰርቃል እንደዚህ አይነት አመልም አለው እንዴ ይሰርቃል ምን ተከና ከረበከና አንቺ አሮጊት አርፈሽ ተቀመጭ ሰው ሰለቸው ሰው በቃ ሰለቸው ሰው አሁን እኮ በቃ እኔ እዚህ ያልከ ሰለቸኝ ሰው ምን ያህል ይሰልቸው እሺ ተቀጠቀጠን ታዲያ እናት አንጀታል እንዴ ማሰብ የማይቀርም ልጅ እኮ በቃ እዛ ምግብ ብናቀብል ይሻላል ገብቶ ሰላም ጤና ይስጥልኝ ውድ የእውነታ ሚዲያ ቤተሰቦች እንዴት ናችሁ እኔ ልዑል ነኝ እንግዲህ ዛሬም ባንድ አዲስ ነገር መጥቻለሁ ማለት ነው ትንሽ ለየት ያለ ነገር ገጥሟታል እህቴ ያው በስልክ ሲነገረኝ እንግዲህ ቤት ውስጥ በጣም ሰላም አጥ ነው እየኖርን ያለነው ከናቴ ጋር እናቴ ተደብድባ ተኝታ ነው ያለችው ብላ ነው እንግዲህ ጥቆማውን የነገረችኝ የሚያሳዝነውና የሚያሳፍረው ነገር ደግሞ የተደበደበችው በገዛ ልጇ በአብራኳ ክፋይ ነው ማለት ነው እንግዲህ እኔ አላቀም ምን አይነት ድፍረት ምን አይነት ስህተት እንደሚሰራ አላቀም በወለደች ባጠባች ባሳደገች እናት ላይ እንደዚህ አይነት ግፍ ማድረስ መቼስ በጣም አሳፋሪና የሚሰቀጥጥ ነገር ነው አላቀም እኔ እንደዚህ የምታረጉ ሰዎች እኔ እግዚአብሔር ይቅር ይበላችሁ በጣም ከባድ ነገር ነው ብቻ ግን ያው የተፈጠረው ተፈጥሮ እናታችን ከዚህ በኋላ ማዳን አለብን መርዳት አለብን ማገዝ አለብን እና እንግዲህ ስፍራው ጋር ድረስ ሄጃለሁ አጠገባችን የምታዩታችን እንግዲህ ያው ጥቆማውን ያደረሰችን ወይም የተበዳይ ልጅ ናት ማለት ነው ይሄንን ስራ የሚያደርገው ወንድሟ የገዛ ወንድሟ ነው ሁሉንም ነገር ከሷ አንደበት ምን ሰማው ይሆናል እናንተ ግን እውነታ ሚዲያን ላይ ኮሜንት ሼር ያደረጋችሁ አበረታቱን ሰብስክራይብ የምትለዋን እየተጫናችሁ ደግሞ የእውነታ ሚዲያ ቤተሰብ ሁኑ ላለው እስከ ፕሮግራም ፍጻሜ አብራችሁን ቆዩ እሺ ሰላም ነታችን ሰላም እንዴት ነሽ እስኪ ከስምሽ ልጀምር ስሜ ማርታ ይባላል እሺ እህት ማርታ ያው ነግረሽኛል ከብዛት በጎደልም ቢሆን ግን ምንድነው ያለው ነገር እስቲ እናንተ ጋር ያው እንግዲህ ለሰው ደራሽ እንደሆናችሁ ከሰው ማለት ኢንፎርሜሽን ከሰው ስለሰማው ነው ወደናንተ የመጣሁት እና ያው ትረዳኛለህ ታግዘኛለህ ብዬ ነው እና ደግሞ ያው እንደምታግዘኝ ተስፋ አደርጋለሁ እንግዲህ እግዚአብሔር ከፈቀደ በምንም መንገድ ማላግዝሽ ነገር የለም ያው እንግዲህ ችግሩ ምንድነው ወንድሜ ደግሞ ቤት ታላቂ ነው እና ሁለት ነን ያለ አባት ነው ያሳደገችን እናቴ እና ያው ከእናቴ ጋር ትንሽ ግጭት ነገር እንትን ብሏል ማለት ነው ፈጥሯል ያው በገባው ወጣ ቁጥር ይመታናል ይቀጠቅጣናል እኔ እንኳን ችግር የለውም ያው እንደ ታናሽነቴ በመታም በቀጠቀጥም ኖርማል ነው ግን ያው እናቴን ደግሞ በዚህ በስተርጅና እንግዲህ እሷ ሳትበላልኛ ያበላችን ሳንራብ ሳንጣማ እዚህ አድርሳናለችና ያው አስተምራናለች ብቻውን ብዙ ነገር ለፍታለችና ደረቅ እንጀራ እየሸጠች ጉሊት እየቸረቸረች ምናምን ነበር ያሳደገችን እና አሁን ለሷ መድረስ ስንችል እሷን አሁን በዱላ በምን ያሰቃያት ነው ያለው ያው የሚያሰቃያትም ደግሞ ያው ተማር ብላ ስትለው እኔ አሁን የ12ኛ ክፍል ተማሪ ነኝ እሱ ደግሞ ከ8 ምናምን ያቆመው እና ተማር ምንድነው መማር ነው የሚሻል ምናምን ትለዋለች እሱ ደግሞ ያው በቃ ሱስ ምናምን በልጅነቱ ገብቶ ሱስ ውስጥ ምናምን ነው ያለው እና ሁሌ ብር አምጪ ምናምን ይላታል የሚሰራውን ምናምን ለሱ ነው የሚሰጠው ከዛ እሱ ደግሞ ያንን ይወስዳል ይጠጣል ምናምን እየተዝናና እየመጣ እሷን አሁን ድጋሚ ብር ስጭኝ አሁን ደግሞ ያመጣው ፋሽን ወደ ሌላ ሀገር ሻኝኝ ምናምን ነው መሰለኝ ቤቱ ይሸጥ ምናምን ነው ቤቱም ሲጀምር ይሄ ብዙ ብር የሚያወጣ ቤት አይደለም ያው እኛን ከጎዳና ይሻላል የሚባል ቤት ነው እና አሁንም ስትሄድ አሳያለሁ እና እሱንም ቤት ቢሆን ሽጪ ምናምን ነው የሚላት እና በቃ ሁሌ እንደቀጠቀጣት እንደመታት ምናምን ነው እና እናቴ በጣም ችግር ውስጥ ነው ያለችው ታውልሳ ቆላለች አዎ በጣም
ማለት ወደ ሌላ ሀገር መሄድ ነው፣ ወደ ሌላ ሀገር ሸኘኝ የሚል ወዴት ላይ መሄድ ነው አላቅም። በቃ ጓደኞቼ የሚሄዱበት ሀገር ሸኘኝ ምናምን ይላታል። ቀንም ደግሞ ጓደኞቼ የሚሆኑትን ነገር ልሁን፣ ብር ስጪኝ ልጠጣ፣ በቃ አምሽቼ ልግባ ምናምን እና እኛ ራሱ እሱን በመጠበቅ ቁጭ ብለን ነው የምናነጋው። ሲጀምር ይመስላል ይላል የሀገሬ ሰው። ለምንድን ነው ማለት ጠብቃችሁት የምታድሩት? ያው እንግዲህ ምን ማድረግ እንችላለን፣ የሆነ ነገር ይሆናል ምናምን። የእናት አንጀት አይደለም ውጪ ቆይቶ ወደ ቤት ሲቀር እየጠጣ ምናምን የጠብቁኝ እስከ 8 ሰዓት እስከ 9 ሰዓት ሌሊት ይለናል። እስከ 8 እስከ 9 ሰዓት የሚጠጣበት ገንዘብ ከየት ይመጣል? ያው እናቴ ነገርኩ እኮ የቸረቸረችውን ምናምን የሰራችውን በእንጀራም ሰው ቤትም ልብስ ታጥባለች ምናምን እና ከዚያ ያመጣችውን ገንዘብ ቀን በቀን ሰጠዋለች ማለት ነው። ምክንያቱም ግን ያንንም ሰታ ደግሞ ባይመታት ምናምን እኛ ብንራብ ብንጣማ ችግር የለውም። ግን በቃ ከባድ ነው ያለው ነገር። እንደዛም እያደረገችለት ከዱላ አታልፍም። ጠብቀ ነው ምናምን እሷንም እኔንም በቃ ቅጥቅጥ ነው የሚያደርገን ማለት ነው። ይሄን ያክል? አዎ ማለት አሁን እናትሽ ጉሊት እየሰራች ከሆነ የምትኖረው እናንተን ያሳደገቻችሁ እንደዚህ አይነት ነገር አይገባትም። አሁን የምትነግሪኝ ደግሞ ነገር ለምሳሌ እናትሽ የቀን ገቢዋ 500 ብር ቢሆን እንኳን እስከዛ ሰዓት ለመጠጣት ሌላም ነገር ይኖራል ማለት ነው። ገባሽ? እስቲ እንደው የምታውቂው ሌላ የተለየ ነገር እሱን አላውቅም። በቃ ቀን ሙሉ ያው ይቅማሉ ምናምን ከዛ ይጠጣል ምናምን እሱን ብቻ ነው የማውቀው። እና የምንገናኘው ማታ ነው። ማታ ይመጣል ይመታናል ከጠበቅነው። ሳንጠብቀው ደግሞ እናቴን አይ በቃ ውጭ ደር ዛሬ ዘግተን እንተኛ ምናምን ስላት የእናት አንጀት አረ ይግባ ሳይገባ እንዴት ተኛለሁ ምናምን ብላ ድጋሚ ትጠብቀዋለች። በቃ በመጣ ሰዓት ይፈነጫል ምናምን ከኔ ጋር ማንስማማም። ያው እኔም እንትን ነው ጓደኞቼ ስለሚያግዙኝ ስለሚረዱኝ ነው። ያው ጓደኞቼ እናቴ ምንም እንደሌላት ያውቃሉ፣ አባት እንደሌለኝ ስለሚያውቁ ጓደኞቼ ያግዙኛል። በቃ አልባሳትን ምግብ ምናምን እነሱ ናቸው የሚችሉ። እኔ ያው ለእናቴ ግን መሆን አልቻልኩም። ያው ተማሪ ነኝ። እንደዛ አይነት ነገር ስላለ አሁን አንተ ብታግዘንና ብትረዳን ብዬ ስላሰብኩ ነው። ከጎኔ ደግሞ ማንም የሚረዳኝና የሚያግዘኝም ሰው የለም። እኔ ችግር የለውም በምችለው አቅም ሁሉ አንቺን ለማገዝ እናትሽን ለማገዝ ፍጹም ቁርጠኛ ነኝ። በጣም ፍጹም ቁርጠኛ ነኝ ማለት ትንሽ ለየት ስላለብኝ ነው። አሁን የምንኖረው አኗኗር እንኳን ትንሽ ዝቅ ያለ ነው እያልሽኝ እንዴት የሰው ልጅ በዚህ ልክ ማሰብ እንዴት ያቅተዋል ብዬ ትንሽ ግራ ተጋብቼ ነው። ያው እንግዲህ ተማር ስትለው አልተማርም። አሁን ምንድነው ምክንያቱ አልማርም ያለበት? በቃ ጓደኞቹ ምናምን መኪና ተገዝቶላቸዋል ነበር በሰዓቱና ከዛ መኪና ካልገዛሽልኝ ምናምን ይላታል። ከዛ እሱን እንኳን ለሱ መኪና ልገዛ ለኛ የምታበላን ነገር የለም። መኪናውን ለመግዛት ቤቱን ሽጪ ነው ጥያቄው ነበር። አሁን ደግሞ በቃ ወደ ስደት ሌላ ሀገር ልሂድ ምናምን ሀሳብ ቀይሯልና አሁን ደግሞ ስደት ላኪ ምናምን ያውቃል። ዘመዶቿ ምናምን እንደሌሉ እንደማይረዱን ያውቃል። ብቻችንን እንደሆነን ያውቃል። ግን ከምን አይቶ ምን እንዳነሳሳውም አላውቅም። ብቻ ጓደኞቹ የሆኑትን ነገር ካልሆንኩ ነው የሚለው። አባትሽ እስኪ ስለ አባትሽ አጫውቺኝ። አባታችን በቃ እኔ ትንሽ እያለሁ ነው የተለያዩት እንጂ በህይወት አለ በህይወት። እና ታዲያ እናንተን የመጠየቅ ነገር እንዴት ነው? አይጠይቀንም። ሲጀምር ልጆች አሉን እንዴ ነው የሚለው። ኦኬ አላምንም ማለት ነው። እናንተ ከሱ መወለዳችሁ አብረው ነበር የሚኖሩት። ግን በቃ በመሀል የሆነ ግጭት ምናምን ተፈጥሮ ተለያዩና ያው እናቴ የምስኪን ቤተሰብ ልጅ ስለሆነች እሱ ደግሞ የሀብታም ቤተሰብ ነው መሰለኝ። እኛንም አይፈልጉም እኛም አንፈልጋቸውም። እና እንትን ይሉታል እቺን ደሃ ምናምን እንዴት ታገባለህ? ክብራችንን ዝቅ አረከው ምናምን ሲሉት ፈታት። እሱ የሀብታም ቤተሰብ ነው። ከዛም በቃ ጭራሽ ካዳት ማለት ነው። እሺ ቢያንስ ልጆችን ወስደክ ምናምን አሳድግ፣ አላቃቸውም ከየት እንዳመጣሽ ምናምን ብሎ አንቋሾ ሰደባትና በዛ ተለያይተዋል እንጂ አባታችን አለ። ግን ያው እኛም አንፈልገውም እሱም አይፈልገንም። አሁንም እሱ የሀብታም ወይም የሀብታም ቤተሰብ እንደሆነ ነው። ግን አናውቅም፣ አድራሻውን ምናምንም አናውቅም። ግን እዚህ ከተማ ውስጥ ነው። እዚህ ከተማ ውስጥ ከሆነ እኮ ታዲያ አድራሻውን ማግኘት እንዴት ነው ከባድ ነው? ስላልፈለግን ነው።
ምንም አያደርግልን። አሁን ይሄ የምታወሪኝ ግቢ የማን ግቢ ነው? ይሄ ጎረቤታችን ነው። እናንተ ሌላ ቦታ ነው? አዎ። መቼስ ደግሞ በድንገት መጥቶ ሌላ ነገር እንዳይፈጠር እኮ ብዬ ነው። አዎ እሱ ልክ ነው። እኛ አሁን ወስደሃለሁ። ችግር የለውም። እናትሽ አሁን በምን አይነት ሁኔታ ላይ ናቸው? እናቴ አሁን ደህና ናት። ካልወጣች ልብስ ልታጥብ ሄዳለሁ ያለችኝ ነበርና እናገኛታለን ቤት። ማለት ልብስ ላጥብ ሄዳለሁ? አዎ። ኦኬ። ሌላ ቤት ተቀጥራም? አዎ እንደዛ እያደረገች ነው። በእጅ ነው የምታጥበው በማሽን? በእጅ ነው። ማለት አሁን እናትሽንስ እንዴት ነው እያገዝሻት ያለሽው? አንቺ በምንድን ነው እያገዝሻት ያለሽው? እናቴን እኔ በምን አግዛታለሁ? ምን አቅም አለኝ እና አግዛታለሁ? እኔም እኮ ሲጀምር የሚረዱኝ ጓደኞቼ ናቸው። እባክሽ አይዞሽ ተረጋጊ እባክሽ። እስኪ ከሰማን ምናልባት በሰላማዊ መንገድ አማክረን ነው ይሄ ሰው ወደ ራስ የሚመለስበትን መንገድ እንፈልጋለን። ካልሆነ ደግሞ በሰላማዊ መንገድ አልመለስም ካለ ምንም ጥርጥር የለውም እንደዚህ ቤተሰቦቹን እናትና እህቱን እያሰቃየ ሊኖር አይችልም። ተረዳሽ? ስለዚህ እስኪ አንቺ ተረጋግተሽ ለኔ የሚጠቅመኝን ነገር ንገሪኝ። አሁን እዚህ ጋር ወንድምሽ ስለሆነ ስላልሆነ ሳይሆን ሌሎችም ሰፈር ውስጥ የሚያከናውናቸው ድርጊቶች ካሉ እነሱን ሁሉ ንገሪኝ እስቲ። እኔ ምንም ማውቀው ነገር የለም። ብቻውን ከቻለ ከቤት ይውጣልን ወይም ደግሞ እናቴን ይተዋት፣ አይቀጥቅጣት፣ ገብቶ ይውጣ። ቤቱ ያው የሁላችንም ነው። አትግባ ማለትም አልችልም። ለኔም ለሱም የእናታችን ቤት ነው። ይግባ፣ በሰላም ይውጣ። ግን በቃ እናቴን ቢያንስ እጁን አያሳርፍበት። እኔን እንደፈለገ ያድርገኝ። እኔን ችግር የለውም። የሚምታኝም የሚቀጥቅጠኝም ታላቂ ስለሆነ እችላለሁ። እናቴን ግን አይደብድብብኝ ነው። አዎ። መቼ ነው ይሄን ነገር? አሁን 8ኛ ክፍል ካቋረጠ ጊዜ ጀምሮ ነው ወይስ ከሌላ ጊዜ በኋላ ነው እንደዚህ ማድረግ የጀመረው? አረ ካቋረጠ በኋላ ነው። በፊት እንደዚህ አልነበረም? አረ እንደዚህ አልነበረም። ስለዚህ የሚውላቸው ጓደኞቹ ናቸው ማለት ነው እንደዚህ የሚያደርጉት? አዎ በቃ ይቀየራል። ሲጀምር በር ላይ ሲደርስ ምን እንደሚያስቀይረው አናውቅም። ሲጀምር ስማችንን እንኳን ሊጠራን እንኳን ፈቃደኛ አይደለም። እናቴ ምናምን አይልም? አረ አይልም። እና ምንድነው የሚለው? ቢያንስ ቤት ሲገባ ምንድነው የሚለው? አረ አንቺ ምናምን እያለ ነው። እኔ ደግሞ አንቺ ልክስክስ ምናምን ነገር እያለ በቃ ይሄ ከሱ ማይጠበቅ ከወንድም ማይጠበቅ ቃላት እያወጣ ቅስማችንን ይሰባብረዋል ማለት ነው። እና እኔም ልጠፋ ምናምን ብዙ ቀን ሞክሬ ነበርና ግን በቃ እናቴን ደግሞ እንዴት ላድርጋት? ለኔ ብላ ዋጋ የከፈለችልኝ እናት አለች። አንደኛ አንቺ ክላስ መጨረስ አለብሽ ተረጋግተሽ። ሁለተኛ እንዴት ልማር? ያው ምልሽ እስኪ ቆይ እስኪ እኔ አሁን አንዴ ያልገባኝ ጥያቄ እንደዚህ ስትደበደቡ ይሄን ያክል ጊዜ ስትቆዩ ለምንድን ነው ለፖሊስ ያልተናገራችሁት? ያው እንግዲህ ህግ ያለበት ሀገር እኮ ጎረቤቶች ምናምን ይሰማሉና እንዴት አሳልፋችሁ ትሰጣላችሁ? ልጅሽ አይደለም ወይ ካብራክሽ ወጣ አይደለም ወይ ምናምን ሲላት፣ እናቴም ደግሞ ተቀጥቅጣም ተፈንክታም ቢሆን ወይ በቃ አለማወቅ ነው ጠጥቶ ነው ልጄ ምናምን ብላ እኔን ለማረጋጋት ትነሳለች እንጂ እኔ ብዙ ቀን ይሄን ሀሳብ አምጥቻለሁ እኮ። ቢታሰርና ቢያንስ እንኳን የተወሰነ ተመጣጣኝ ቅጣት ቢቀጣ እኮ ይሄ ሰው ሊስተካከል የሚችልበት መንገድ ይመጣል። ያው እናት አይደለች፣ እናት ስለሆነች አልችል ብላ ነው። ይሄ ነው ምክንያቱ። ስለዚህ አሁን ላይ እያለ ያለው ቤቱን ሽጣሽ ወደ ውጭ ሀገር የሚሄድበት ገንዘብ ስጡኝ ነው የሚለው። አዎ እሱን ደግሞ ማድረግ አንችልም። እኛ ጎዳና መውጣታችን ነው እሱን ካላደረግንና እባክን እርዳኝ። እኔ ወዲም ማየውም ዘመድም ወገንም የለኝም። ጓደኞቼ ናቸው። ጓደኞቼ ደግሞ ለልብስም አምጡ ብዬ ለምፈልገው ነገርም አርጉልኝ እርዱኝ ብዬ አሁንም ደግሞ ይሄን እርዱኝ ማለት አልችልም። ለዛ ነው ወደ አንተ የመጣሁት። እስኪ ያው ሄደን ሁሉንም ነገር ምን ይሆናል እህታችን። ያው ምልሽ በኋላ ላይ ግን ለሚፈጠረው ነገር ይሄ ሰው እንግዲህ አላጉል ወይም አጉል ባህሪ የሚያሳይ ከሆነ ለህግ አሳልፌ ነው የምሰጠው። ይሄንን ደግሞ እናትሽ ሊያምኑበት ይገባል። በመጀመሪያ ደረጃ አዎ ሄደን ተነጋግራቸዋል። ያው ዛሬ ሰው ይዤ እመጣለሁ ነው ያልኳትና ሄደን አብረን እናሳምናታለን። ችግር የለውም።
አይ በኋላ ላይ ለስራችንም እክል እንዳይፈጥር ብዬሽ ነው። አይ ችግር የለውም። አሁን እሷ መሯት ነው ያለችው። አንገሽግሿታል። መኖር ራሱ አስጠልቷታል። እና እኔ እናቴ ደግሞ ልትኖርልኝ ነው የምፈልገው። ምንም ልትሆንብኝ አልፈልግም። ሁላችንም እናቶቻችን እንዲኖሩልን ነው የምንፈልገው። በክብር በጸጋ በህይወት በእድሜ ፈጣሪ ባርኳቸው እንዲኖሩልን ነው የምንፈልገው። እኛ እነሱን ለመጦር እነሱን ለመካስ የተለፋልንን ልፋት በቃ እነሱን ለማስደሰት ነው መኖር ያለብን በመጀመሪያ ደረጃ እናት አባቶቻችንን። ገባሽ? እንደዚህ ደግሞ አንቺ ይነገርሽኝ በፊትም ስቃያታችሁን የኖራችሁት አሁንም ስቃዩትን ሲሻሻል ደግሞ በልጃችን ስቃይ እየደረሰብን ነው እያልሽኝ ያለሽው። ስለዚህ እዛ ሄደን እንግዲህ እናትሽ ጋር ተነጋግረን ያለውን ነገር ያው ለእናንተም የምናቀርብ ይሆናል። አድማጭ ተመልካቾቻችን ብዙዎች እንደዚህ ባታረጉ በጣም ይመከራል። ከእናት አባት ጋር ሰጣ ገባ አያስፈልግም። እናት አባት አፍ አውጥቶ ባይናገር እንኳን ያው እናውቀዋለን። እናት አባታችንን አስከፍተን የትም ልንደርስ አንችልም ማለት ነው። ብቻ እስኪ ተመክሮ ተዘክሮ ሊሰማን የሚችል ከሆነ ይሄ ወንድማችን በምክር እንገስጸዋለን። ሌላም የተለየ ነገር የሚጠይቀን ከሆነ የምንችለውን ሁሉ አግዘነው ወደ ስራ እንዲመለስ እናደርጋለን። ሌላ ነገር ደግሞ የሚፈጠር ከሆነ ምንም ጥያቄ የለውም፣ ወደ ህግ ነው ይዘነው የምንሄደው ማለት ነው። እንግዲህ ያው እዛ ሄደን ደግሞ ያለውን ነገር አብረን የምናይ ይሆናል። እስከ ፕሮግራሙ ፍጻሜ በድጋሚ አብራችሁን ቆዩ። እንግዲህ ያው ውድ ተመልካቾቻችን የሰማነው ታሪክ እንግዲህ ትንሽ የሚያስገርም ነው። አሁን ደግሞ ያው ቤታቸው አካባቢ ነው ያለነው። ውስጥ ገብተን ደግሞ ያለውን ነገር አብረን የምናይ ይሆናል። እንግዲህ እናታችንን ለመርዳት ነው እዚህ ሰፈር የመጣ ነው። ስለዚህ እንሂድ። እናት እዚህ ነው አይደል? አዎ እዚህ ነው። ተከተል። ቤቱን ቦሳ ነው የሚባለው። ሰላም ለዚህ ቤት፣ ሰላም ለሚገቡት። እንዴ ምንድን ነው? ምን ሆነሽ ነው እናቴ? እንዴ እናቴ ምን ሆነሽ ነው? ምን ሆነሽ ነው? ምን ሆነሽ ነው እናቴ? ማሚዬ ምን ሆነሽ ነው? እናቴ ምን ሆነሽ ነው? ተረጋጊ። ምን ወስዶብሽ ነው ደግሞ? ቆይ ምን ወስዶብሽ ነው? እስቲ ና ቁጭ በል። ምን ሆነሽ ነው እናቴ? ቆይ ምን ወስዶብሽ ነው እናቴ? እሺ ምን ሆነሽ ነው? መቼም እሱ ነው የሚሆነው። እሺ ቆይ ተረጋጊ። ቆይ አሁንም መጥቶሽ ነው ወይ? አሁንም መጥቶሽ ሄዶ ነው ወይ? ወይኔ ጌታ አሰቃየኝ እኮ እባክሽ፣ አሰቃየኝ። እኔ ለማንስ ላውራ? ልጁ ነው? አዎ በቃ ይኸው መጥቷት ሄዶ ነው። እሺ እናቴ ምን ወስዶብሽ ነው? እኔ ምን ወስዶ ብቻ ቢሄድ እኮ ጥሩ ነው። አታይም እንዴት እንዳድርጎኝ እንደሚሄድ እኔ ምን ይሻለኛል? ተሰቃየሁ። እናቴ ቆይ ተረጋጊ። አሁን ተረጋጊና አሁን ወደ መፍትሄ እንገባለን። ምክንያቱም አሁን ሰው ይዤ መጥቻለሁ። ይኸው እንዳየሹ ነው፣ ካሜራ ምናምን አለ እና መጀመሪያ ተረጋጊ እናቴ። ቆይ መጀመሪያ ተረጋጊ። ወይኔ ቸከሰዋለሁ። በቃ እባክሽን እናቴ፣ እባክሽን እንዲያትኝ፣ እባክሽን እናቴ፣ እባክሽን። ቆይ መጀመሪያ ተረጋጊ እናቴ፣ በእናትሽን ቁጭ በይ። እባካችሁን እስኪ በሉ። ኧረ እኔ ወደ ህግ ነው በቃ የምሄደው እናቴ። ቆይ እሺ ቆይ ተረጋጊ መጀመሪያ። ሰርቀው ሲያገኝ ይሰርቃል፣ ከሌለ እኔን ደብድቦኝ ይሄዳል። እኔ እሺ ምንድን ነው የምሆነው? እናቴ እስኪ ተረጋጊ። እሺ እኔ ምን ላድርግ? እሺ ወይ አልጥለው ነገር፣ እሺ ወይ አላስይዘው። እኔ እንደውንስ ተሰቃየሁ። እባካችሁን ተረጋጉ። ምን ተረጋጊ ትላለህ? ሰው በወለደ እንዲቃጠላል እንደ እሺ ምን ላድርግ? እሺ የራሴ ልጅ ምን ላድርግ? እሺ ደርሶ እንደዚህ እኔን ሲደበድበኝ ምንድን ነው የሆነው? እስኪ ረጋቢ በእግዚአብሔር። አሁንስ ለማን አቤት ልበል? ለማን ላውራ? እሺ የራሴን ጉድ ለማን ላውራ? እኔ ያልቻልኩትን አሁን ማነው እሺ እንትን የሚለው? እኔ ለማን ላውራ? መውሰዱ ሳይቀር ደግሞ መውሰድ የሚወስደውን ሲያጣ እኔን ደብድቦኝ ይሄዳል። እሺ ምን ላድርግ? እሺ ኧረ እኔ ተሰቃየሁ።
እናቴ ቆይ መጀመሪያ ተረጋጊና ንገሪያቸው በቃ ያለውን ነገር። ያው ሊያግዙን መጥተዋል። እባክሽ ንገሪያቸው መጀመሪያ ተረጋጊና። ረጋ በይ እናቴ ረጋ በይ። ወዴት ጥዬ ልጥፋ? እሺ አንቺስ እዚህ ያለሽ? እሺ ምን ወዴት ልጥፋ? እሺ ረጋ በሉ እባካችሁን። አይዞሽ ተረጋጊ። እናንተ ይኸው ተቀመጥ። ናሽ እዚህ ጋር ተቀመጥ። አይዞሽ አይዞሽ እባክሽ እናቴ ረጋ በይ እስኪ። አይዞሽ እናቴ እባክሽ። ኧረ ምን አይነት ጉድ ነው? ምን አይነት ሰው ነው? እኔ ምን ይሻለኛል? እንደው እሱን ከመውለድ እንደው በቀረብኝ እንደው ወይኔ ምን ሰው ተመርጦ አይወለድ እንግዲህ። እሺ ምንድን ማደርገው ታዲያ? አይዞሽ እናቴ እባክሽ ተረጋጊ እባክሽን። ይገባኛል እኮ ስሜትሽ። አሰቃየኝ፣ ተሰቃየሁ። እኔ ተነግሮኛል። እኔ አሁን ላግዝሽ ነው የመጣሁት። እኔ ተሰቃየሁ። ላግዝሽ ነው የመጣሁት። እባክሽን ረጋ በይ እናቴ። ሰው ለአንድ ቀን እንኳን አይደለም እኮ ዘላለሜን እያለቀስኩ ልኑር እንዴ? ረጋ በይ እስኪ ረጋ በይ እባክሽ አረጋጊያት። እስኪ ነገርም ካለ እባክሽ እንችላለን። እናቴ ረጋ በይ በቃ። አሁን እኮ ላግዝሽ ነው የመጣሁት። ተረጋጊ እስኪ ላግዝሽ ነው እኮ የመጣሁት። አይዞሽ እናቴ ያለውን ነገር በቃ ልንገረውና እሱ ያግዘናል። እባክሽ እናቴ። እኔ ልጅ አሁን እንደ አንተ የምታየኝ እኔ ሁሌም እንደዚህ እንዳለቀስኩ ነው። ሁሌም እንዳለቀስኩ ነው። እኔ ምንድን ነው የሚሻለው? ከቻልን ዛሬ እልባት እንሰጠዋለን። አይዞሽ እስኪ ረጋ በይ እባክሽን ረጋ በይ እናቴ። ኧረ ጉድ! ምንድን ይሁን ብሎ ነው ዛሬ ደግሞ የደበደበውት? እኔ ያው ገና ልብስ አጥቤ እየመጣሁ ነው። ልብስ አጥቤ ገና እየገባሁ ነው። እንግዲህ ተከትሎኝ ገባ። ከኋላ ስጭኝ አለ። ምግብ ስጭኝ ሲል ቆይ ልሰራው ነው ብዬዋለሁ። እሺ ብር ስጭኝ አለ። ኧረ እኔ የለኝም እኮ አሁን አልኩት። እንደዚህ ነው እንዲህ ይዞኝ ገፍትሮኝ ወደዛ እንትን ያደረገኝ። ወይኔ እናቱ ነኝ እኔ። አይዞሽ እናቴ። ሁሌም አይደል እንዴ? ምን አዲስ ነገር አለ? እሱ ነገር ሁሌም አይደል ወይ? በቃ አሁን ባሰ ልጄ፣ አሁን ባሰ። ተረጋጊና ያለውን ነገር ቀስ ብለሽ ለማውራት ሞክሪ። ምንድን ነው የሚሻለው? ቦታው አልተመቸም። ኧረ ችግር የለውም እናቴ። እስኪ ረጋ ብሎ ይንገሩኝ እስኪ ካሜራማን ካሜራውን አጥፈውና እስኪ ትንሽ እናረጋጋለን። እናቴ አሁን ምንድን አድርጉ ብሎ ነው ደብድቦት ሄደ? እኔ ምን አውቃለሁ? እኔ ሳንቲም ስጭኝ አለኝ። እንግዲህ አንተ የዛሬውን እንዲያየኸው እኔ እውነት አሰቃየኝ እኮ ሄደች። ምን ይሁን ብሎ ነው እንደዚህ የሚሆነው? እኔ ምን አውቄ? በቃ ይኸው ሳንቲም ከደጅ ከዚህም ከዛም የሚያጣ ከሆነ ይመጣና እዚህ መስረቅ፣ በሰጠው ባልሰጠው መስረቁ አይናይተው ይሰርቃል። እንደገና ደግሞ በቃ መደብደቡስ፣ መሳደቡስ፣ ስድቡስ። እኔ ምን ይሻለኛል? እንደው ምን ላድርገው? እንደው ይሄ ልጅ ልክ ነሽ እናቴ። አሁን እሱ እንግዲህ አይተህ ቁመቱ እንደዚህ ትልቅ ሰው ትልቅ ነው። አሁን እንግዲህ አድጓል። እንግዲህ ያላየሁትም ያው ልጅ ካለች እሷ ናት ያመጣችው ልጅ። ያለውን ነገር ንገሪውና ዛሬ ከችግራችን የምንላቀቅ ይመስለኛል። አንቺስ እስከመቼ እንደዚህ ትቀጠቀጫለሽ? ታስሮ ማረሚያ ካልገባ በስተቀር በቃ ምንም አይመለስም። እኔ ሁሌ እሄዳለሁ ከሷለሁ አትሳሻልና አንቺ ራስሽ ነሽ የእናት አንጀት አይደለ? የእናት አንጀት ነው። ምን ላድርግ? ልክ ነሽ። የተቀጠቀጠን ታዲያ የእናት አንጀት አለ እንዴ? ማሰብ የማይቀርም ልጅ እኮ በቃ እዛ ምግብ ብናቀብል ይሻላል። ገብቶ ለኛ ብለሽ በለፋሽ ደግሞ ተቀጥቅጥሻል አይደለ? ምክንያቱ ምንድነው እናቴ? ምክንያቱማ በቃ ልክ ጓደኞቹ የሄዱ ጓደኞች አሉ መሰለኝ ተሰደው ማለት ነው። ነግራኛለች። ወደ አሜሪካ የሄዱ ጓደኞቹ አሉ። አዎ በዛም ብሎ ተሰደው ይሄዳሉ። አሁን እንደነሱ ካልሆንኩ ነው የሚሆነው። እሱ ምንድነው የሚለው? እንደምታየው ቤቱ እንግዲህ የስንትና የስንት ጊዜ የቆየ ቤት ነው። ስንወራረስ የቆየ ነው። እሱ አሁን አድጎ እኔ መሄድ ፈልጋለሁ ይላል። እና ብር ሳይኖር ነው ወይስ ይሄን ሽጪው ይለኛል። ሸጠሹ ብሩን ስጭኝ ይለኛል። እኔ እዛ ሄጄ ልካለሁ ይለኛል።
እንዴ እንዴት አድርጌ ነው የምሸጠው? እንዴት ተብሎ ቤቱ እንዴት ነው የሚሸጠው? እኔ እውነት ልጁ አልቻልኩትም። በቃ ከአቅሜ በላይ ሆነ። ቤቱን የሚያክል ነገር እንዴት ነው ሸጬ ለሱ የምሰጠው? እኔና እሷስ ወዴት እንውደቅ? ልክ ነሽ እናቴ። ለሱም ቢሆን ወደፊት ሌላ ትርፍ ነገር ቢኖር ይሸጣልኝ፣ ችግር የለውም። ለልጅ የማይደረግ ነው። ጀምር የቤት ተሸጦ ምን አውጥቶ ነው እሱን ወደ ውጭ የሚልከው? እኔ እንኳን ልብስ እያጠብኩ እንጀራ እየጋገርኩ የተለያየ አሁን እንኳን ለመሸጥ የስራ እድሎች በዱባይም በቱርክም አሉ። ምናልባት ወደዛ ከሆነ ትንሽም ገንዘብ ሊሆን ይችላል እንጂ አሁን እሱ የሚጠይቀው ሀገር እንደነገርሽኝ አሜሪካን የሚያክል ሀገር ልጅ ሰው እኮ እንደ ቤቱ እንጂ እንደ ጎረቤቱ አይደለም አይደል እንደሚኖረው። ስለዚህ ምን በለው የለንም። እንኳን አሁን እሱ ይዞ ከሄደ ለእኔም ለሷም መጠለያም እንኳን የምናገኝ ሰዎች አይደለንም። ስለዚህ ለምንድን እንደ ሰው እንደ ሌሎቹ ልሁን የሚለው? እኔ እኮ ተሰቃየሁት ብታይ፣ እንዴት እንደሚያደርግ ብታይ። በቃ ማታም እንዴት ከሌሊቱ ስንት ሰዓት እንደሚገባ ብታይ። ከፈለገው ሰክሮ ይመጣ፣ ከፈለገ ይሳደባል፣ ከፈለገ ይመናጭቃል፣ እንደፈለገ ነው። በቃ እዚህ ቤት ውስጥ ያሉት ሁለቱ ናቸው። እንግዲህ እሷንም ማተው እንዴት እንደሚሳደባት መልስም አትሰጠውም። እንግዲህ በብዛት ነግራ ከሆነ ነግራኛለች። እኔ እውነት እኔ ምን ልበልሽ? ምን ላውራሽ? እኔ እንግዲህ ተረግም ያለው እንዳልል እንግዲህ እግዚአብሔር እናቴም አባቴም እንግዲህ እየመረቁኝ ነው። እንግዲህ ረገሙኝ እንዳልል ከየት የመጣ ነው? እሺ ይሄ ልጅ ደርሶ እናቱና አባቱን ይጦራል፣ እህቱን እንትን ይላል። በመልካም አይን በመልካም አስተያየት ይመለከታል እንጂ እንደዚህ ሆነ። ልክ ነው። ልክ ነሽ ናትዬ። ለማን ላውራ? ይሄን የልጅህን ጉድ ለማን ይወራል? ለማን ላውራ? እኔ ቆይ ወደ ጣቢያ ሲሄድ ወይም ወስዳ ሰው አልተሳሳው ስትሞክር ለምንድን ነው እርሱ አይሆንም የሚሉት? ምን ላድርግ? የእናት አንጀት የእናት ወድ ምን ላድርግ? ያው እንግዲህ ከጊዜ በኋላ ይሻሻላል ብዬ እላለሁ። እሱ አሁን እየባሰበት ነው ሄደው፣ እየባሰበት መስረቁም እየባሰበት ነው፣ ማምሸቱም እየባሰበት ነው። መሳደቡንማ ተወው በቃ። እኔ እውነት ከበደኝ። አሁንስ አልቻልኩም እውነት እናቴ። አሁን ጎረቤቶችሽንም ሁሉንም ታያቸውና አሁን ሁሉንም ነገር አሳልፈሽ ቁጭ ብዬ ታውቂያለሽ። አሁን ምሽት እኔ እንደመተኛት ፋንታ ቁጭ ብዬ ገና ለገና መጥቶ ምን ተናገረኝ እያልኩ ነው እዚህ ጋር ቁጭ ብዬ ማለት ሰው ገና ሳይናገረኝ ራሱ እናቴ እስከ 9 ሰዓት እስከ ሌሊቱስ ምን ጠብቀው? ለምንድን ነው እኛ አንቺ ነሽ እኮ ዘግተን እንተኛ እንጠብቀው የሆነ ነገር ቢሆን እስቲኛለሽ እንዴ? ለምንድን ነው ሁሌ ለሱ የምታስቢለት? እኔስ ልጅሽ አይደለው እንዴ? እኔ ሳይምሮ የለኝም እንዴ? ወድጄ እኮ አይደለም። ትምህርቴን እንኳን እኮ መማር አልቻልኩም። ምን ላድርግ? እሱም እኮ ከ8 ነው ያቋረጠው። አይ አይደል? ከ8 ነው እንግዲህ ያቋረጠው። እንግዲህ ተምሮ ወይ የሆነ ነገር ይጠጣል፣ ምን ይላል፣ ከጓደኞቹ ጋር እንትን ይላል፣ ይመጣል፣ የሚሰርቀው ካገኘ ይሰርቃል። እንደዚህ አይነት አመልም አለው እንዴ? ይሰርቃል። ለምን አልነገርሽኝም አንቺ? ይሄን ምን ላድርግ? እኔ መስረቁን አላውቅም። ብር አምጪ ብቻ እንደሚላት ነው። ኧረ የተቀመጠ ነገር መች አገኛለሁ? አንቺ እንደማታነሽኝ ያውቀዋለሁ። አንስቶ ወሰደው ብዬ ነው ዝም የምለው። ወይ ጉድ! ጭራሽ ቤት የምታስቀምጪውንም እየወሰደ ነው እንዴ? ታዲያ ለምን እስከዛሬ ለኔ አልነገርሽኝም? ምን ብዬ ልንገርሽ እንዴ? ምን ማለት ነው? አንቺንስ ቢመታሽ? እኔ ጓደኞቼ ጋር እየሄድኩኝ እየለመንኩ መበላው ታዲያ ለምንድን ነው? አንቺን ከማስተቃይሽ ብዬ አይደል እንዴ? አንቺንስ ቢመታሽ? ኧረ እባክሽ እኔት እንዴት ተረጋጊ እንጂ እንዴ! አንቺንስ በጥፊ በሞት ብሎ ቢያበላሽሽ? አንቺ ሁሌም ለሱ ነው የምታግዡ። ሁሌም እየተቀጠቀጥሽ ለምንድን ነው ለሱ የምታግዡ? ረጋ በይ እንዴ! እንዴት ብዬ እንደማሳድጋቸው ብታይ እውነት። አንዴ አሻሮ፣ አንዴ ጠላ፣ አንዴ ደግሞ እንደገና እንጀራ ጋገራም ካለ ልብስ አጠባም ካለ ሁሉም ጋር የተጠራሁት ጋር ተሯርጬ ነው ማመጣው። በቃ እሱንም ካለ ይበላሉ ይጠጣሉ፣ ከሌለ ግን አይቻልም። ድንገት ከሷም የተረፈችኝን ሳንቲም የሆነች ቦታ ከደበቅኩ ካገኘው ይዘው ነው የሚሄደው። በቃ እኔ መልሼ አላገኝም። እና እኔ አሁንስ እንደው አላውቅም ምን አይነት ልጅ እንደሆነ እኔ ከበደኝ እውነት። አሁንስ አይዞሽ በቃ እናቴ ተረጋጊ። አሁን ወደ መፍትሄው እየደረስን ይመስለኛል። ተረጋጊና ሁሉንም ነገር ንገሪ።
ከምን አይነት ሰው ጋር ነው የሚውለው? ከምን አይነት ጓደኛ ጋርስ ነው የሚውለው? ሰው ማለት ውሎውን ይመስላል ይባላል። ልክ ነው፣ ትክክል ነው እናታችን። እስኪ እንደው በዚሁ አጋጣሚ ምንድነው ልወት የምፈልገው መቼስ አሻራ ቆልቼ ነው ያሳደግኳቸው እነዚህ ልጆች ብለውኛል። እንደው ከባለቤትዎት ጋር የነበረው ሁኔታ እንዴት ነበር? ሲገናኙ እንዴት ነበር? ምን አለ እሱ በኖረና ዛሬ እንደዚህ ጸጥ ባስባለው። እንዴት ነበር የተገናኛችሁት? ለምንስ ተለያያችሁ? እስቲ ንገሪኝ። ተለያየና በቃ እንግዲህ አልተስማማንም። ነግሬክ እንዴ አትቆስቁስባት። እሷ የደሃ ቤተሰብ ልጅ ናት እና ምንም ዘመድም ወገን የሚላት እሱ ደግሞ ያታም በቃ ይሄ ብቻ ነው ምክንያቱ። ነው ከከናታችን ደሃ ደግሞ አይፈልግም። እንደዛ አይባልም። እዚህ ጋር ድህነት ይዘህ ነው የምንመጣው አይነት ነገር እኮ አይደለም እኮ አትቀስቅስባት። እናቴ ብዙ ስቃይ ያለባት እንደዛ ስትሆን ይኸውልህ በቤተሰቡ የመጠላት ስሜት እኮ አለ ልጄ፣ ይገባሃል? እናቴ በቃ ተረጋጋ። በቤተሰቡ ትጠላለህ። ስለዚህ ግዴታ ማለያየት ከፈለጉ እሱን ይቆሰቁሱታል፣ እሱ ይለያል። በቃ የሚፈጠረው ይሄ ነው። በዚህም ጎረቤት አለ ድምጽ እየሰማው ነው አይደል? እና ታዲያ ለምንድን ነው እነሱ ሳያግዟቸውም እንዴ? ሰልችቷል። ሰው ሰለቸው ሰው በቃ ሰለቸው ሰው። አሁን እኮ በቃ እኔ እዚህ ያህል ከሰለቸኝ ሰው ምን ያህል ይሰልቸው? እሺ እኮ ግራ ተጋባው። እንዴት ይሄን ያክል ጎረቤት እያለ ደግሞ እንትን ማለቱ ነው እኮ ነው እኮ ግራ ይገባኝ እኮ እንዴ። እኮ ቀላል ነገር እኮ አይደለም። ቢያንስ እነሱ እንኳን እንደው ለህግ አመለክቱላችሁ ይያሏት። ሌላው ነገር ቢቀር እንኳን ሌላው ነገር እንኳን ቢቀር እኮ ለህግ ሄደው ማመልከት ግዴታም አለባቸው። እኔ ነኝ አንቺ ብታስቆሚያቸው እዛ ሄደው እንትን ማለት አለባቸው በዋነኝነት። በቃ እውነቱ እሱ ነው እኮ እዚህ ጋር እናታችን፣ ይሄም የእርስዎ ስህተት ነው እኮ። ራሴን ገደልኩ ልጄንም እንዳይነካት እያልኩኝ። ይሄ ቀላል ነገር እኮ አይደለም። ስጋት በውስጤ እያደረ አንቺን ተተውሽ ወደ እኔ ቢመጣናት እንደዚህ የተደበደቡ እስከመቼ ነው መኖር የፈለጉት ታዲያ እርስዎ? አሁን ለህግ አካል አሳልፈው መስጠት ነው የሚፈልጉት ወይስ ምንድነው የሚፈልጉት? አላውቅም እንዴት እንደማረግ። እናቴ አሳልፈሽ ስጪ እባክሽን። አሳልፈሽ ካልሰጠሽ እኔን ራሱ በህይወት አታገኘኝም። ተናገር ያለውን ነገር። ይሄ ወጥቶ ራሱ ይገለናል እኮ ገብቶም ወጥቶም ራሱ ከተፈጠረ አይደለም አስተማሪ ቅጣትም እኮ ሊቀጣ ይችላል። ይሄ ሰው እንደዚህ ብሎ መደምደም እኮ አይቻልም። እዛ ማረሚያ ቤት ገባ ማለት እኮ ዝም ብሎ ታስረው ነው አይደለም እኮ። ህግ ያወቀው ነገር ጥሩ ነው እናቴ። በአመለካከትም እኮ ተምሮ እንዲወጣ እኮ እዛም ሆኖ እኮ ይማራል አይደል እንዴ? ማንኛውም ሰው እኮ የሚገባበት እንትን ነው እናታችን። እንደዚህ ብሎ ነው ታዲያ እድሜ ልክወት የሚኖር የሚፈልጉት? ምን ላድርግ? እኔ እንኳን እኮ ዛሬ እንኳን መጥቼ እኮ አየሁኝ። ምን ላድርግሽ? ታዲያ እስከመቼ እያለቀሱ ይኖሩ? እና ታዲያ እሺ ቤቱን ሸጬ እሱን ልሸኘው? ስማይ ከትምህርት ለምንድን አይቀርም? ትምህርቱን አቁሞታል ነገርኩህ። ምክንያቱ ዝም ብሎ የያዛቸው ጓደኞች ናቸው በቃ። ምክንያቱ እሱ ነው። እኔ ምንም ላሳጣው አልፈለኩም። እንግዲህ ምን ማለት እንዳለብኝ አላውቅም። ብቻ ይኸው ባሰበት በቃ። አሁን እየባሰበት ሄዳል። እኔ እናቴ አሁን ምን ማለት እንዳለብኝ አላውቅም። እንደዚህ እስከመቼ የተሰቃዩ ሊቆዩ እንደፈለጉ አላውቅም። እኔ አሁን እንደርሶ ምርጫ ነው የመጣሁት። በዋነኝነት እኔ እርሶ እየተበደሉ በመጀመሪያ ደረጃ ወይ ከዚህ ቤት ይዤዎት እሄዳለሁ። አንቺ ደደብ ምን እያደረግሽ ነው ደግሞ እዚህ? ምንድነው ምንድነው? የካሜራው ማን ነው ሰብስበሽ መጣሽ? ምን ጨነቀክ? ምን አገባሽ? ዞር በል በቃ እሺ በቃ አንቺ አሮጊት ደግሞ ጨርሻለሁ። ዞር በል በቃ ዛሬ እንኳን ዞር በል። ምን ፈልግ ነበር? ተረጋጋ። ለምን መጣ ከዚህ? ዳንኤል አንተ ነህ? ምን አገባ ስለኔ? የሚያገባ ነገር አለ? አይሰማም እንጂ እንደዚህ ነው በቃ። አንቺ ምን እያደረግሽ ነው? ይሄን ቲክቶክ ነው የሚባለው ነገር እየሰራሽ ካልሆነ ውጪ በእናትሽ። ምን አገባክ? አንቺ ለአንተም ለኔም ይነታችን ቤት ነው። አቦለ ዘይት እዚህ እስከ ዛሬ ማውቄን ተመታውልክ እንዴ? ሴት ልጅ ላይ እጅል አንቺ አሮጊት ገና ምንድነው? በእናትህ አንተ ወደ ዘይት እንዴ? ስነ ስርዓት ያዝ እንጂ። በቤቴ ምን አገባ? በቤታ ያገባኝ ለከ እኮ ውጣ። አንቺ ደግሞ ምን ፈልገሽ ነው እዚህ? የማንን ጎረምሳ? ምን አገባክ? በመጀመሪያ ደረጃ ማንም ጎረምሳ የለም እዚህ ጋር። ውጣ። አንተ ምን ፈልገህ ነው የመጣኸው? ተረጋጋ እኮ ዞር በል። ምን አገባ? እነዚህ ቤተሰቦቼ ናቸው። አንተ የሚያገባ ነገር ቤተሰቦች ናቸው። ልክ እኮ ነህ።
ያንተ ቤተሰቦች ናቸው ለአንተ ይቀርባሉ እሺ ዞር በል አያገባም እንዴ አንቺ ማን ነው ሰብስበሽ ያመጣሽው አንቺ አሮጊት አርፈሽ ተቀመጭ ስነ ስርዓት ያዝ እንጂ የኔ ወንድም ስነ ስርዓት ዛሬ ደግሞ ጋብዘን የለም እንዴ ሰው እኮ ነው የቆመው በቀኑ ጤምብራ ዞሮ ነው የመጣው ኧረ በእግዚአብሔር እንደዚህ አይባልም አንተ ምን አገባ ላያገባኝ ይችላል በቃ ዛሬ ይለይልናል ቁጭ በይ እናቴ አንቺ ቁጭ በይ አንቺ ዝም በይ ከየትም አንቺ ቁጭ በይ አንቺ አሮጊት ተቀመጭ አንቺ ቁጭ በይ እናቴ ምን ፈልገህ ነው ስነ ስርዓት ያዝ እኮ ከእኔ ምን ፈልገህ ነው አንተ የሚያገባ ነገር የለም ሰማይ ግን እችን እናትን መንከር አትችልም ችጋራ አንተ የወለድኩበት ቀን የተረገመ ይሁን እሺ ልትመጪ ነው የተነሳሽው እንደ መጀመሪያው ረግጬሽ ነው የሚሄደው ዳሩ ምን ታረጋ አርፈን ተረጋግጥ ዝም በል እዛ ወንድ ስለሆንክ እንደዚህ ስለሆንክ ያከበርኩት እስኪ ተረጋጋ መጀመሪያ እንደዛ ነው እኮ ከእኔ ምን ፈልጋችሁ ውጡ ምን አገባችሁ እስኪ ናረጋ በእናትህ አልቀመጥም ውጣ ከቤቴ እባክህ አንተ በቤቴ እኮ ቆመን ያለው እኮ ገባኝ በቤት ነው የቆምኩት እኮ ውጣልን እስኪ ናረፍ ውጣልን አንቺ እስኪ የማንንም ጎረምሳ ሰብስበሽ ውጪ ዘመን ሲላይ ጎረምሳ ታፈሽ ተቀመጭ እናቴ አርፈሽ ቁጭ በይ እናቴ አርፈሽ ቁጭ በይ ወደሱ ጋር ትጠጊ ወደሱ ምን ፈልገህ ነው አንተ የፈለኩትን ልንገር መጀመሪያ ምንድን ነው የምትፈልገው እዚህ ቤት የመጣሁት ላግዝ ልረዳ ነው ለምንድን ነው የምረዳኝ እኔ ቸግረኛል ብያለሁ ቸግሮኛል አላልክም አንቺ ለምን ይኸውልህ እነሱን ተዋቸው አትሰማም እንዴ እነሱን ተዋቸው በቃ ምችለው ሴት ልጅ መምታት ስለሆነ አንተ ስርዓት ያጣ ዝም ብለህ ዘይት ወንድም ዳኒ ተረጋጋ አንቺም እናትሽም እስከዛም ራስ ገደል ግባ ይኸውልህ ወንድም ዳኒ ተረጋጋ ከእናንተ ከሁለታችሁ ተረጋጋና አባቴ ይሻላል ወይ አባትህማ ጠየቀህ አይደለም መወለድን ራሱ ቼክ አላደረገም እሱን ደግሞ ታውቃለህ ጠንቅቀህ እንዴ እስኪ ይኸውልህ ወንድም ዳኒ እስኪ ነው ተረጋጋ ልቀቀኝ አንተ እባክህን አረፍ በል ልቀቀኝ ከየት ኧረ መጣሽ በእግዚአብሔር ስም እንዴ እስኪ ቁጭ በል ና ምንድን ነው ከሚፈልገው እኮ ዞር በል መጀመሪያ ቁጭ ብለን እናወራ አልኩህ ምንድን ነው የምትፈልገው አልቀመጥም በቤቴ አንተ አይደለም የምታዘው ቆይ እባካችሁን ተረጋጉ እስኪ አንቺ አሮጊት ግን አገድልሻለሁ እባካችሁን ረጋ በሉ እባክህን ቁጭ በል እንዳንተ አይነት ልጅ ባይወለድ ይሻላል እንደው አረፍ በይ እባክህ አልቀረብሽም ከአባቴ ጋር ብኖር ይሻላል ቆይ ላውራ ውስጥ ለምን አሁን ጥርግ አትልም ደህና አባት እንዳለ ያው የሚፈልግህ ከአባት እንዳለ ነው እባክሽን ተይ እኔ ማርታ ተረጋጊ ቆይ እኔ እናት ረጋ በይ ሲላውራ በዚህ ባንነቱ ቆይ እስኪ ተረጋጋ ይኸውልህ አንተ ወደዚህ ሂድ ካሜራን ይዘህ ውጣልኝ ይኸውልህ የእኔ ወንድም ተረጋጋ እስኪ ስለ ካሜራው እኮ አይደለም የምናወራው አሜሪካ መሄድ ትፈልጋለህ አይደል